ሲወጡ ሲገቡ አጥንታቸውን እድላቸውን እየተዘጋ እንዲደነዝዙ የተደረገ ለእናንተ ሁሉ የሚታይ ዝም ብሎ አይደል። እዚህ ተመኝታችሁ ጀርባ እንግዲህ ምን እንደሆነ እናያለን። ስራውን የሚሰራው ይሄ ነው። ተግባሮችን ያለን ታውቃላችሁ ማለት ነው። ይህ መኝታ ክፍል የተገኘ የሚገርም ታዲያ ምን ይባላል? የተደረገ ድርጊት ሰዎች እንግዲህ ኦርቶዶክስ ተዋሕዶ የሆናችሁ እህቶቻችን ወንድሞቻችን ይህን እንግዲህ የምታዩት እኛ ጋር ተሳትፈው ቤታቸው ማርታ ላይ የተጣለ ተብሎ ታዘው ነው የመጣ ነው። እንግዲህ አባቶቻችን በረከት ጌታችን የአምላካችን እግዚአብሔር ጥበብና ኃይል በዛሬው ዕለት ሟርት ወጥቶ እያየን እንገኛለን። እንግዲህ ይሄ አጥንት ሰውን የሚጎዳ የሰውን አጥንት የሰውን አቅም የሚሰባብር ተደርጎ የተደረገ ድግምት ነው ይላል። ሲወጡ ሲገቡ አጥንታቸውን እድላቸውን እየተዘጋ እንዲደነዝዙ የተደረገ በመሃሉም የመቃብር አፈር አለው። እንግዲህ ይህን ይመስላል። እግዚአብሔር ወዶና ፈቅዶ ነው ይህን የሚያደርገው እንጂ
ሰይጣንን ሰይጣን አያድነው። ይህ በአንድ ረቢ መጥቶ የተቀመጠ ነው የሚለው። እንግዲህ ይህን ይመስላል። ሁለተኛ ደግሞ ከመኝታ ትራሳቸው በኩል የወጣ ነው። እስኪ ደግሞ እሱን ምን እንደሆነ እንየው። ይህን ይመስላል። ደግሞ ሽታም አለው። በስላሴ ስም በኃያሉ ንጉሥ በእግዚአብሔር ስም ይፍረስ፣ ጠላት ይደምሰስ። ይህ ደግሞ ከሚተኙበት መኝታቸው ትራሳቸው ላይ የተነሳው ነው። እንግዲህ ይህን ተመልከቱት። ይሄ ደግሞ የሰው አር ነው፣ ተፈይቶ ደቆ የተዘጋጀ ማለት ነው። እንግዲህ አር እንዲሆኑ ሰውን የጠላቸው የተደረገ ድርጊት ነው። ይህን የተረሳቸው ሸቷቸው ያድራሉ፣ ከዛ ለሰው ይገማሉ፣ ለሰው ያስጠላሉ ማለት ነው። እንግዲህ ይህ ነው ስራው። ጠላት ዲያብሎስ ተደመሰሰ ይላል። ይሄ ደግሞ ሁለቱ ሶስት ልብሶች ይህም የተደረገበት ነው። ይህም የተደረገበት ድግምት ነው። ደም ነው የተቀባው እና የሰው አር ነው የተቀባበት ይላል። እንግዲህ እግዚአብሔር ምስጢሩ ሲገልጽ እንደዚህ ነው። ሰው ግን ምን ያህል ጨካኝ እንደሆነ ምን ያህል መጥፎ እንደሚያስብ የሰላቢ ሟርት እየተደረገባቸው ገንዘብ ያበረከትላቸው አሲድ የሚሆንባቸው ከሰው በታች እንዲሆኑ ጥረትና ስራ እየተደረገባቸው የተሰነካከሉ እህቶቻችን ወንድሞቻችን፣ ምንም ገንዘብ የሌላቸው እህቶቻችን ወንድሞቻችን በእነኚህ ባላቸው ላይ ይህን ያህል የተደረገ እነሱ በገንዘባቸው በምናቸው በሚሯሯጡት ነገር ችለውታል። ነገር ግን ልጆች ይህን ያህል በቤታቸው ተሰነካክለው የአልጋ ቁራኛ የሆኑ እህቶቻችን ወንድሞቻችን አሉ፣ አባቶቻችን አሉ። እነሱንስ ማን ይድረስላቸው? እንግዲህ እግዚአብሔር ላይ ደረሰላቸው። እኔን ደካማውን ተመንጓች መካከል መርጦ ለዛ አውቅቶኝ ይኸው በየቤቱ እያወጣው የሟርት እያወጣው ራሱ እየታገለኝ ክንዶችን ለመስበር መስቀሌን ለመስበር መቁጠሪያን ለመስበር እየታገለ እኔም እየታገልኩት አባቶች ሰማዕታት አባቶች ተግራና ተቀኝ እየጠበቁኝ በድምፅ እየሰጡኝ ስራዬን እየሰጡኝ ይኸው ስራዬን እየተገበርኩ እገኛለሁ። ተመልከቱ፣ ጆሮ ያለው ይስማ። ይህን ያህል ኢትዮጵያዊ የሆንን ጨካኞች የሆንንበት ምክንያት ምንድን ነው? ከእግዚአብሔር ከአምላካችሁ እስኪ እነኝህን ሰዎች ያደነዘዛችሁ፣ እነኝህን ሰዎች ሰለባችሁ፣ ምን ትጠቀማላችሁ? የምታደርጉ እህቶች ወንድሞች፣ እኛ ቪዲዮ ሰዎቹን አንገልጽ። ያው ነገ ጠዋት ደግሞ ስለምታደርጉ እምቢ ስላችሁ እናንተ ሲላክባችሁ መቼም ለተንኮል መምጣታችሁ አይቀርም። እዛ ነው ሰዎቹን የማናሳየው። እናም ይህን ይመስላል። እግዚአብሔር ከሁላችን ጋር ይሁን። ዲያብሎስ ይደምሰስ። አይዟችሁ፣ እግዚአብሔር ምሕረቱን ቸርነቱን ይስጣችሁ። እንግዲህ እናንተ የምትጠይቁት እና የምትሉት ነገር ካላችሁ በሉና ወደ ማጠቃላይ እንገባለን። ወደ ጸሎት እንገባና ጸሎት አድርገን እንሄዳለን። አባታችን በጣም እናመሰግናለን። እግዚአብሔር ጸጋውን ያብዛሉት። ተመስገን። እናመሰግናለን። ይሄ መቼም በምንም እንትን ልንለው የምንችለው ቃላቶችም የለንም። በምንም ይሄ በሰው እንትን የሚከፈልም አይደለም። እግዚአብሔር አምላክ ለታውተን እርሱ ይክፈሉት።
እኛ አቅም የለንም። እጅግ በጣም በእውነት እኔ እንጃ ምን እንደምል አላውቅም። ምን እንደምሉት በተቻለ አቅም እንግዲህ እንታዘዛለን። ፈጣሪ ይርዳችሁ። እሱ መታዘዝ ለፈጣሪ ታዘዙ ነው የሚለው፣ ለእኔ አይደለም። ለፈጣሪ ስለ አምላካችሁ ታዘዙ። ድውያን ይፈወሱበት ዘንድ ለምጻም ሊነጹበት ዘንድ አባቶችን በመካከል ያስቀምጣል። ስራውን የሚሰራው እግዚአብሔር ነው፣ እኛ አይደለም። በስጋና በነፍስ በህይወት ያለን እህቶች ወንድሞች የሚድኑበት መንገድ ይሄ እውነቱን ተደብቆ ሐሰት እየነገሰበት ያለ ሁኔታ ስለሆነ ነው። ይህ ዲያብሎስ በሀገራችን ላይ ተወራይቷል። ይህን ዲያብሎስ በሀገራችን ላይ ለማስወጣት መጠንከርና መብርታት አለብን። እግዚአብሔር ምሕረቱንና ቸርነቱን ይስጠን። አቡነ ዘበሰማያት ቅዱስ